ሰላም ሰላም ጤና ይስጥልኝ እንደምን አላችሁ? የእግዚአብሔር ሰላምታ ይድረሳችሁ። ይህ መዝገበ እውነት ነው። ዛሬ እንግዲህ የምንነጋገረው ስለ 20 ዓለማት ይሆናል። እንግዲህ በቤተ ክርስቲያን አስተምሮ 20 ዓለማት እንዳሉ ይነገራል። ከ20 አይበልጡም፣ ከ20 አያንሱም። እና እነዚህን 20 ዓለማት የት እንዳሉ ራሱ እናያለን ማለት ነው፣ በደንብ በዝርዝር ማለት ነው። እና ስለነዚህ 20 ዓለማት በግልጽ የተጻፈልን የስነ ፍጥረት መጽሐፍ በሆነው በመጽሐፈ አክሲማሩስ ላይ ነው። እንግዲህ መጽሐፈ አክሲማሩስ ዘሰሉስ ላይ ምን ይላል? የማክሰኞ ላይ ማለት ነው። እግዚአብሔር ይህን ዓለም ሲፈጥር አንድ ዓለም ብቻ አይደለም የፈጠረው 20 ዓለማትም 20 አየራትም ፈጥሯል እንጂ በእነዚህም በ20 ዓለማት በ20 አየራት በውስጣቸው ያለውን ፍጥረት ሁሉ ከስላሴ በቀር የሚያውቀው የለም ይላል። እንግዲህ ፍጥረታቶች ያሉባቸው 20 ዓለማቶች አሉ ማለት ነው። እና እነዚህ በአራት ይከፈላሉ። እነዚህ 20 ዓለማት ማለት ነው በአራት ባህሪያተ ስጋ ማለት ነው። እነሱም የእሳት ዓለማቶች አሉ፣ የነፋስ ዓለማቶች አሉ፣ የውሃ ዓለማቶች አሉ እና የመሬት ዓለማቶች አሉ ማለት ነው። እንግዲህ እሳት፣ ነፋስ፣ ውሃና መሬት ማለት ነው። በእነዚህ እንትኖች ይከፋፈላሉ፣ በአራቱ ይከፋፈላሉ። እና ዓለማተ እሳት ስንት ናቸው ቢሉ 9 ናቸው። እንግዲህ በዓለማተ እሳት ውስጥ 9 ዓለማቶች አሉ። ሶስቱ ዓለማተ መላእክት ኢዮር፣ ራማ፣ ኤረር የሚባሉት የመላእክት ከተሞች ሲሆኑ ዓለማት ሲሆኑ፣ አራተኛ ኢየሩሳሌም ሰማያዊት፣ አምስተኛ ሰማይ ውዱድ፣ ስድስተኛ መንበረ ስብሐት፣ ሰባተኛ ጽርሐ አርያም፣ ስምንተኛ ምጽናተ ሰማይ ወይም ባህር እሳት የሚባለው፣ ዘጠነኛ ደግሞ ገሃነብ እሳት ናቸው ማለት ነው። እንግዲህ 9 የእሳት ዓለማት አሉ። ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ከዛ ላይ ሶስቱ የመላእክት ከተሞች ኢዮር፣ ራማ፣ ኤረር አለ፣ ባህር እሳት ምጽናተ ሰማይ የሚባል አለ፣ ገሃነብ እሳት የሚባል አለ ማለት ነው። እነዚህ የእሳት ዓለማት ናቸው። የዓለማተ ነፋስ ደግሞ ስንት ናቸው ቢሉ 2 ዓለማተ ነፋስ አሉ። አንዱ ከላይ ባቢል የሚባል የረጋ ነፋስ ሐኖስን ተሸክሞ የሚኖር ነው። ሁለተኛው ነፋስ ከበርባኖስ ጀምሮ ይህችን ዓለም ተሸክሞ የሚኖር ታላቁ ነፋስ ነው። እንግዲህ 2 አለ። አንደኛው ባቢል የሚባል ነው፣ ሐኖስን ተሸክሞ የሚኖር ነው። ሁለተኛው ደግሞ ታላቁ ነፋስ ነው፣ ይሄን ዓለም በሙላ ተሸክሞ የሚኖር ማለት ነው። ዓለማተ ማያት ደግሞ ስንት ናቸው ቢሉ 4 ናቸው። ዓለማተ ማያት ማለት የውሃ ዓለማት ማለት ነው። 4 የውሃ ዓለማቶች አሉ። አንደኛው ሐኖስ፣ ሁለተኛው ጠፈር፣ ሶስተኛው ውቅያኖስ፣ አራተኛው ከዚች ምድር ንጣፍ የሆነው ውሃ ማለት ነው። ዓለማተ መሬት ደግሞ ስንት ናቸው ቢሉ 5 ናቸው። አንደኛው በርባኖስ ወይም ሲኦል የምንለው ማለት ነው። ሁለተኛው ይቺ ዓለም፣ ሶስተኛው ብሔረ ብፁዓን፣ አራተኛው ብሔረ ሕያዋን፣ አምስተኛው ገነት ናቸው ማለት ነው። እና ዓለማተ መሬት 5 አሉ፣ ዓለማተ ውሃ 4 አሉ፣ ዓለማተ ነፋስ 2 አሉ፣ ዓለማተ እሳት 9 አሉ። እነዚህ ስንደምራቸው 20 ይሆናሉ ማለት ነው። አቀማመጣቸው እንዴት ነው ስንል አሁን የምንኖርባት መሬት አለች። ከመሬት ከፍ ብለን ብሔረ ብፁዓን፣ ብሔረ ሕያዋን፣ ገነትን፣ ሲኦል እናገኛለን ማለት ነው፣ እዚሁ አካባቢ ማለት ነው። ከፍ ስንል ጠፈር አለ፣ የውሃ ዓለም ነው። ጠፈር ከውሃ ዓለም ላይ ነው የሚመደበው። ሐኖስ ደግሞ እሱም የውሃ ዓለም ነው። ዓለምን ከቦ ያዘው ውቅያኖስ የምንለው ደግሞ እሱም የውሃ ዓለም ነው። የምድር ንጣፍ ውሃ ደግሞ ይሄም ዓለማተ ውሃ ነው። ይሄ 1 2 ምድርን ከቦ ያዘው 2 ጠፈር 3 ሐኖስ 4 እነዚህ ዓለማተ ውሃ ናቸው። ብሔረ ሕያዋን፣ መሬት፣ ገነት፣ ብሔረ ብፁዓንና ሲኦል ደግሞ እነዚህ 5ቱ ደግሞ የመሬት ዓለማት ሲሆኑ ከሐኖስ በላይ ደግሞ ኤረር፣ ራማ፣ ኢዮር፣ ኢየሩሳሌም ሰማያዊት፣ ሰማይ ውዱድ፣ መንበረ መንግስት፣ ጽርሐ አርያም እነዚህ 7ቱ ሰማያት ከሐኖስ በላይ ያሉት ማለት 7ቱ ይላል። ከዛ በኋላ ደግሞ ገሃነመ እሳት እነዚህ እና ምጽናተ ሰማይ ስትጨመር 9 ማለት ነው። ከስር ደግሞ ማለት ታላቅ ዓለምን የሚሸከመው ታላቁ ንፋስ ደግሞ አለ እና ከጠፈር በላይ ባቢል የሚባል ንፋስ አለ ማለት ነው። እነዚህ 2 ንፋሶች አሉ ማለት ነው። እና እነዚህ ናቸው ዓለማቶች። ከዚህ ውጪ ዓለም የሚባል ነገር የለም። እነዚህ ፕላኔት ምናምን የሚሽከረከሩ ምናምን ነገር እዚህ ላይ የለም በቤተክርስቲያን አስተምሮ ማለት ነው። እንግዲህ እነዚህን እንግዲህ በዝርዝር እናያቸው እስቲ። የእሳት ዓለማት የሚባሉት እንግዲህ 9 ናቸው ብለናል። አፈጣጠራቸውን መጽሐፈ አክሲማሮስ ዘእሁድ ላይ ከዚህም በኋላ እግዚአብሔር በሁለተኛው ሰዓተ ሌሊት ይችን እሳት ከውእይቷ ከፍሎ አውጥቶ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘረጋት፣ አነጠፋት። እንግዲህ እሳቷን ዘረጋት ማለት ነው፣ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ። ይህችንም ኪሩቤል ለሚሸከሙት ዙፋን ሰማይ ውድድ ነው።
እንግዲህ ሰማይ ውድድን ነው ማለት ነው የዘረጋት። ሰማይ ውድድ ማለት እቺ ሶስተኛዋ ከላይ ሶስተኛዋ ሰማይ ማለት እቺኛዋን ሰማይ ነው መጀመሪያ ላይ ሰራት ማለት ነው እግዚአብሔር በሁለተኛው ሰዓት ላይ ማለት ነው። ኪሩቤልም ክንፎቻቸውን ዘረጉ፣ እኔም እያየው ከምድር ከፍ ከፍ አሉ። በወጡም ጊዜ በመንኮራኩር አጠገባቸው ነበሩ። እግዚአብሔርም ቤት በምስራቁ በር በመግቢያውም ቆሙ። እስራኤልም አምላክ ክብር በላያቸው ላይ ነበር ማለት ነው። እነዚህ ኪሩቤል የሚሸከሟት ሰማይ ውድድን ነው ማለት ነው። ከዚህም በኋላ እግዚአብሔር በሶስተኛው ሰዓተ ሌሊት ሰማይ ውድድን እንደ መሰረት አድርጎ መንበረ ሰባትን በላዩ ላይ ሰራ ይላል። እንግዲህ መንበረ ሰባት ማለት ወይ መንበረ መንግስት የምትባለዋ ከሰማይ ውድድ በላይ ያለችው ሰማይ ማለት ነው። እሷን ደግሞ በሶስተኛው ሰዓተ ሌሊት ሰራ ማለት ነው። መንበረ ሰባት አሰራሯ እንደምን ነው ቢሉ እንደ ቤተ መቅደስ እንደ ድንኳን አራት ማዕዘን አድርጎ መስርቷታል። ይህችንም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ አትደርስም፣ በመጠን ናት። እንግዲህ በመጠን ናት። ሰው የያዘውን ዓለም ታላለች። እንግዲህ የኛን ዓለም ታክላለች ማለት ነው። በዚህችም ስላሴ በፈቀዱ ጊዜ ለጻድቃን ለሰማዕታት የሚታዩባት ናት። እንግዲህ ስላሴ የሚታይባት ዓለም ናት ማለት ነው። እንግዲህ ለወንጌላዊ ዮሐንስ እና ለነብዩ ሕዝቅኤል እንደምሳሌ የተገለጸላቸው በዚች ሰማይ ላይ ሆኖ ነው ማለት ነው። እንግዲህ እግዚአብሔር በፈለገው መጠን የሚገለጽ ለፍጡራኖች የሚገለጽበት ቦታ ናት ማለት ነው። ከዚህ በኋላ እግዚአብሔር በአራተኛው ሰዓተ ሌሊት ይችን እሳት ከዋይቷ ለይቶ አውጥቶ በብርሃኗ ብርሃን ጠምቆ አጥርቶ መንበረ ሰባት ላይ ጽርሐ አርያምን እንደ ጣሪያ እንደ ጠፈር ሰራ። ይችንም በብርሃን ቀለም ሸልሟታል። በመንበረ ሰባት ላይ ጽርሐ አርያምን ሰራ ማለት ነው። እንግዲህ መንበረ ሰባት እዚህ ጋር አለች። ከሷ በላይ ያለውን ጽርሐ አርያም የሚባለው ማለት የመጨረሻውን ሰማይ ማለት ነው የሰራው። በስንተኛው ሰዓት? በአራተኛው ሰዓት ማለት ነው። ይቺም ከሰማይ ሁሉ በላይ ናት። በዚያም በላይ ምንም ሰማይ የለም። ከዛ በላይ ምንም የለም። ከጽርሐ አርያም በላይ ምንም ነገር የለም። ጽርሐ አርያም ዳሯን ድንበሯን መጨረሻዋን ከእግዚአብሔር በቀር የሚያውቀው የለም ይላል። እንግዲህ እቺ በጣም ሰፊ ናት። እግዚአብሔር በክብሩ የሚኖርባት ማንም ችሎ የሚያያትም የለም ማለት ነው። እግዚአብሔር ሲፈልግ በመንበረ መንግስት ላይ ብቻ ነው የሚታየው እንጂ ጽርሐ አርያምን የሚያይ ሰው የለም። አቅምም የለንም። ፍጥረታትም ሊያዩት አይችልም ያንን ማለት ነውና ወሰኗ ምን ያክል እንደሆነ ስፋቷ ምን ያክል እንደሆነ አትታወቅም። እንግዲህ በእግዚአብሔር በጌትነቱ የሚኖርባት ቦታ ናት ማለት ነው። እንግዲህ እነዚህ እስከ አራተኛው ሰዓት ድረስ ከተሰሩ በኋላ ከዚህም በኋላ እግዚአብሔር በአምስተኛው ሰዓተ ሌሊት ይችን እሳት ከዋይቷ ዋይቷን ለይቶ ትቶ ብርሃኗን አውጥቶ አሁን ይሄ የሚለው ዋይቷን ለይቶ ትቶ የሚለው እሳት እንግዲህ ሙቀትና ብርሃን አለውና ሙቀት የሚያቃጥለውን ነገር ትቶ ብርሃኑን ብቻ ነው ያወጣው ማለት ነውና ብርሃኗን አውጥቶ ከእሳቷ ውስጥ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ኢዮር የምትባለውን ሰማይ ሰራት። 7 የእሳት መጋረጃ ጋረደባት። 7 የእሳት ቅጽር ቀጸራት ማለት ነው። ኢዮር ማለት ከስር ስንወጣ እችኛዋ ሰማይ ማለት ነው። እችኛውን በአምስተኛው እንግዲህ እስከ ጽርሐ አርያም ሰራና ኢዮርን ሰራት ማለት ነው። እንግዲህ 7 ቅጽር አላት የእሳት መጋረጃ አላት ማለት ነው። ከኢዮር ቀጥሎ ደግሞ ከዚህም በኋላ እግዚአብሔር በስድስተኛው ሰዓተ ሌሊት ይችን ሰዓት ዋይቷን ለይቶ አትቶ ብርሃኗን አውጥቶ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ሁለተኛዋ ራማ የምትባለውን ሰማይ ሰራት። እርሷም 7 የእሳት መጋረጃ ጋረዳት። 7 የእሳት ቅጽር ቀጸራት ልክ እንደ ኢዮር ማለት ነው። ራማ ደግሞ ከኢዮር ዝቅ ብላ ያለችው የመላእክት ከተማ ማለት ነው። እነዚህ የመላእክት ከተሞች ናቸው። ከዚህ በኋላ እግዚአብሔር በሰባተኛው ሰዓተ ሌሊት ይህችን ሰዓት ዋይቷን ለይቶ ብርሃኗን አውጥቶ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጎዝጉዞ ዘርግቶ አንጥፎ ሶስተኛ ኤረር የምትባል ሰማይን ሰራ። እንግዲህ ከራማ በታች ማለት ነው ኤረር ያላቸው እነዚህ ሶስቱ ተደርድረዋል ማለት ነው። ሶስቱ ሰማያት የመላእክት አህጉር የሚባሉት እነዚህ ናቸው። በእነዚህም ርዝመታቸው ወርዳቸው እኩል ነው መጠናቸው፣ ስፋታቸው፣ በውስጣቸው ያለው ነገር ማለት ነውና በእነዚህ በሶስቱ ከተሞች ውስጥ ደግሞ ማለት ነው በእነዚህ አህጉሮች ውስጥ ወይ ዓለማት ውስጥ 10 የነገደ መላእክቶች ይገኛሉ ማለት ነው። አሁን በኢዮር ውስጥ ማን ይገኛሉ? ልክ እንደዚህ ነው አቀማመጣቸው በደረጃ ነው። አጋዝት የሚባሉት አሉ። የአጋዝት መሪያቸው ማን ነበረ? ሰማሊያ ወይ ሳጥናኤል ነበር መጀመሪያ ላይ ማለት ነው። እንግዲህ አጋዝት የሚባሉት አሉ። ኪሩቤል የሚባሉ አሉ። ገጸ ሰብ ገጸ አንበሳ ናቸው መሪያቸው። ሱራፌል ገጸ ላም ገጸ ንስር ናቸው መሪያቸው።
ኃይላት የሚባሉት ደግሞ አሉ። ቅዱስ ሚካኤል ነው መሪያቸው ማለት ነው። እነዚህ አራቱ ነገደ መላእክት በኢዮር የምትባለው የመጀመሪያ የመላእክት ከተማ ላይ ትገኛሉ ማለት ነው። በራማ ላይ ደግሞ አርባብ ደግሞ ቅዱስ ገብርኤል ነው መሪያቸው። መናብርት የሚባሉት ደግሞ ቅዱስ ሩፋኤል ነው። ስልጣናት የሚባሉት ደግሞ ቅዱስ ሱራኤል ነው መሪያቸው ማለት ነው። እነዚህ ደግሞ ሶስቱ ነገደ መላእክት በራማ ውስጥ ይገኛሉ ማለት ነው። በኤረር ውስጥ ደግሞ የሚገኙት መኳንንት ቅዱስ ሰዳካኤል ነው መሪያቸው። ሊቃናት የሚባሉት ቅዱስ ሰላታኤል ነው መሪያቸው። መላእክት የሚባሉት ደግሞ ቅዱስ አናንያል ነው። እንግዲህ መላእክተኛ ሁሉንም መላእክት ነው የምንላቸው፣ ግን ክፍልፋይ ያላቸው እንደዚህ ነገድ አላቸውና ሁሉም በኢዮር ውስጥ 4 በራማ ውስጥ 3 በኤረር ውስጥ 3 ነገደ መላእክት ይገኛሉ ማለት ነው። እንግዲህ የመላእክት ከተሞች እና አሰፋፈራቸውም ልክ እንደዚህ ነው ማለት ነው። ከዛ በኋላ ከዚህም በኋላ እግዚአብሔር በ8ኛው ሰዓተ ሌሊት ይችን እሳት ነዋይቷን ከፍሎ አውጥቶ በሶስቱ ሰማያት ላይ ሰማይ ውድድ በታች አሰፈራት። እንግዲህ ይችንም ሰዓት እንደ ደመና ተሰርትራ ጽንፍ እስከ ጽንፍ ደርሳ ተዘረጋች፣ የእሳት ሀገር ሆነች። እንግዲህ ከሰማይ ውዱድ በታች አሰፈራት ማለት ነው። አሁን እነዚህን ከላይ ያሉትን ሰርቷል፣ ከሰማይ ውዱድ በላይ ያሉትን ሰርቷል፣ ኢዮር ራማ ኤረርን ሰርቷል። ስለዚህ ከሰማይ ውዱድ በታች እቺን እሳት ዘረጋት። እንግዲህ እዚህ ጋር ዘረጋት ማለት ነው። እሷም ጽንፍ እስከ ጽንፍ ደረሰች ይላል። ከዛ በኋላ ከዚህም በኋላ እግዚአብሔር በ9ኛው ሰዓት ሌሊት በዚች በተዘረጋች እሳት ላይ መንበረ ስብሐት አንጻር ፊት ለፊት ኢየሩሳሌም ሰማያዊትን ሰራ ይላል። ኢየሩሳሌም ሰማያዊት እንግዲህ የተሰራቸው በሰማይ ውዱድና በኢዮር መካከል በ9ኛው ሰዓት ላይ ነው ማለት ነው። እንግዲህ በመንበረ ስብሐት ፊት ለፊት ኢየሩሳሌም ተሰራ፣ መጨረሻ ላይ ነው ኢየሩሳሌም የተሰራቸው ማለት ነው። እንግዲህ የሰባቱ ሰማያት አፈጣጠራቸው እንግዲህ ኢየሩሳሌም ሰማያት በእመቤታችን የምትመሰለው ማንም ፍጡር አልገባባትም። እመቤታችን ቅድስት ድንግል ማርያም ብቻ ናት አለችባት የምትባለው። እንግዲህ ወደፊት ሰዎች ይወርሳታል ተብሎ የተዘጋጀችው ዓለም ማለት ነው። እስካሁን ዝግ ናት፣ ማንም አልገባባትም። እና የመላእክት ከተሞችና ኗኗራቸው ይህንን ይመስላል ማለት ነው። እና የስላሴን ደግሞ እንዴት እንደሚመሰገኑ እንዴት ያላቸውን ክብራቸውን የሚያሳይ አንድ ቪዲዮ እንይና እንግዲህ እንዳየነው ማለት ነው ቪዲዮ ላይ እንዳየነው ይህ መንበረ ስብሐት ላይ እንግዲህ መንበረ የሶስተኛው ሰማይ ውዱድ ላይ እንዴት እግዚአብሔር እንደሚመሰገን ማለት ነው። ምን ይላል? ከዚህም በኋላ እግዚአብሔር ኪሩቤል 2 ገጸ ሰብአን ገጸ አንበሳን ከሱራፌል 2 ገጸ ንስርን ገጸ እንስሳን አንስቶ ከኢየሩሳሌም ሰማያት በላይ ሰማይ ውዱድን በታች አቆማቸው። እንግዲህ ከኢየሩሳሌም ሰማያት በላይ ከሰማይ ውዱድ በታች እነዚህ ገጸ ኪሩቤልና ሱራፌል ማለት ነው። እነዚህ ማለት 4 ጭንቅላት ያላቸው 6 ክንፍ ያላቸው ማለት ነው። አይናቸው በክንፋይ ሰውነታቸው በአይን የተሞላው ማለት ነው እነሱ ማለት ነው። እነሱ ከሰማይ ውዱድ በታች አቆማቸው። በእነዚህም ላይ ሰማይ ውዱድን እንደ መረሻ ጫነባቸው። በላዩም ህብሩ በረድ የሚመስለው ዙፋን እንደ ኮረቻ ጫነባቸው። እንግዲህ ሰማይ ውዱድን ተሸክመው ያሉት እነዚህ ኪሩቤልና ሱራፌል ናቸው ማለት ነው። እግዚአብሔር መንበሩ ናት፣ የእግሩ መረገጫ ናት እቺ ሰማይ ውዱድ የምትባለው ቦታ ማለት ነው። እንግዲህ እነዚህም ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በአራቱ ማዕዘን ጀርባቸውን ወደ ውስጥ ፊታቸውን ወደ ውጭ እያደረጉ አቁሟቸዋል። ገጽ ለገጽ ሳይታዩ ስላሴ ወዳሰቡበት መንገድ አንዱ በሄደበት ሶስቱ እየተካተሉ ይሄዳሉ። እንግዲህ እነዚህ ማለት ነው ተሸክመው የሚኖሩት አንዱ ገጸ ላም፣ አንዱ ገጸ ንስር፣ አንዱ ገጸ ሰው እና አንዱ ገጸ ንስር ማለት ነው። እነሱ የስላሴ መንበር ተሸክመው ሰማይ ውዱድ ማለት ሰማይ ውዱድ እግዚአብሔር የእግራቸው መረገጫ ማለት ነው። እንግዲህ ከዚህም በኋላ እግዚአብሔር ከሰራዊተ ሩፋኤል 24 ከሰራዊተ ሩፋኤል ማለት ከመናብርት ማለት ነው። ከራማ ሰማይ ውስጥ ከመናብርቶች ውስጥ
24 ሊቃናትን መርጦ መንበረ ስብሐት መጋረጃዋ ውስጥ ዙሪያዋን ክንፍ ለክንፍ ገጥሞ አቁሟቸዋል ይላል። ልክ እንደዚህ ማለት ነው የተደረደሩት 24ቱ ካህናተ ሰማይ የሚባሉት ማለት እነዚህንም ስማቸውን ማን አላቸው? ካህናተ ሰማይ አላቸው ማለት ነው። እነዚህ ካህናተ ሰማይ ማለት ነው። የብርሃን ዘንግ ካህናተ ሰማይ አላቸው። የእሳት ወርቅ ጽና አስያዛቸው። የብርሃን አክሊል ጳዚዮን የሚባል የብርሃን ዘውድ ደፋላቸው። የብርሃን ዘንግ ማኅተም በመስቀል የሆነ አስያዛቸው። የብርሃን ካምባ ላንቃ ህብሩ መብረቅ የመሰለ አለበሳቸው። በዙፋኑ ዙሪያ የሚያጥሩት ምንድነው? እንግዲህ የሚያጥኑት ምንድነው ቢሉ የጻድቃንን ጸሎት፣ የሰማዕታትን ገድል፣ የደጋግ ሰዎችን ምግባር በእናንተ እየታጠነ ወደ እኔ ያድርግ ይድረስ ብሏቸዋል ይላል ማለት ነው። እና እነዚህ ያጥናሉ፣ ሁሉ ጊዜ ያጥናሉ፣ ሲያመሰግኑ ነው የሚኖሩት ማለት ነው። በሰማይ ውዱድ ሰማይ ስር ማለት ነው። እንግዲህ ድጋሚ ነው እነዚህ ኪሩቤል ሱራፌል የሚባሉት ማለት ነው። መንበረ ስብሐትን ተሸከማት እና እነዚህ 24ቱ ካህናተ ሰማይ ናቸው። እቺ መሬቷ ምንታ ሰማይ ውዱድ ናት። እንግዲህ ስላሴ የሚታዩበት ደግሞ መንበረ መንግስት ወይ ስላሴ በፈቀዱ ለሰው የሚገለጽበት ቦታ ማለት ነው። እቺ መሬቷ መቀመጫቸው ናት ማለት ነው። የእግራቸው ማረፊያ ናት። ከላይ ያለው ደግሞ በፈቀዱ መልኩ የሚገለጹበት ቦታ ማለት ነውና ይሄ ነው እንግዲህ። ከዚህ በላይ ደግሞ ከዚህኛው ሰማይ ላይ ምን አለ? ጽርሐ አርያም አለ። እሱ አይታወቅም፣ ማንም የሚያውቀው የለም ማለት ነው። እና ቤተክርስቲያንም ሲሰራ በዚህ ምሳሌ ነው። አሁን ኪሩቤል የሚባሉት የካህናት ምሳሌ ናቸው። ሱራፌል የዲያቆናት ምሳሌ ናቸው። እና ክፍሎቹም ሲሰሩ ቅድስት፣ መቅደስ፣ ቅኔ ማህሌት የሚባለው ራሱ ሲሰሩ በዚህ ምሳሌ የሰማዩን ስርዓት ነው ምድር ላይ ለማምጣት የሚሞክሩት ማለት ነው። እንግዲህ እቺ መንግስተ ሰማያት ተብሎ እንትን ያረኳት ነው። መንግስተ ሰማያትን ማንም ያላያት ከሰው ከገባ መውጣት የማይቻልባት ቦታ ናት ማለት ነው። እንግዲህ እነዚህ 7ን ሰማያት ካየን በኋላ 8ኛዋ ማናት? ባህር እሳት ወይም ምጽናተ ሰማይ የምትባለዋ ማለት ነው። ባህር እሳት ማለት እዚህ ጋር ከኤረር በታች እንግዲህ ባህር እሳትና ገሃነመ እሳት አሉ። ባህር እሳት እንግዲህ ጻድቃንም ኃጥአንም ልክ ከሞትም በኋላ የምንሻገራት በቀጭን መስመር አለችና እሷን ታልፎ ነው ወደ ገነትም ወደ ሲኦልም የሚሄደው ማለት ነው። እንግዲህ እሱን አንድ ቪዲዮ ሰምተን አላውቀውም ባልኩት ጊዜ ባህር እሳት የሚባለው እኮ ይሄ ነው፣ ኃጥአንም ጻድቃንም የሚሻገሩ በዚህ ነው አለ። ያን ጊዜ አስተዋልኩት፣ ተመለከትኩት። ይሄ ነው ወይ ለካ ብዬ መልስ ሰጠሁት። አዎ ይሄ ነው፣ አገር የለው መንገድ የለው በየት ይሻገራል ሰው አልኩት። የምትሻገርማ በዚች ነው ብሎ እንደ ውሃይቱ ቧንቧ ውሃይቱ ተስባ እንደምትገባበት ቧንቧ ብረት እንደዚያች ናት። መጥቶ ወርዷም ቁመቷም ልክ የውሃይቱ መሳቢያ ቧንቧ ከተራራው ተንተርሳ ውጭ ሀገር የወጣች ናት። እች ናት መንገዱ አለ። አገር የለ፣ ዙሪያውን ባህር ነው። አገር የለ፣ መንገድ የለ። በእች ነው ሰው የሚሄድ ያልኩት። እንደ ጻድቃንም ኃጥአንም እንደ ስራቸው በእች ነው የሚሄዱ። አልሰማሽም? የባህር እሳት መንገዷ ጭራ ትቀጥናለች። መልካም የሰሩም በመላእክት ክንድ ይሻገራሉ፣ በክንፍ ይሻገራሉ፣ ክንፍ ይሰጣቸዋል። ኃጥአንም በውስጡ እየገባች እያረረች እየተኮማተረች የፈጣሪዋ ፊት እስከምትደርስ ድረስ መከራ እያየች ትሄዳለች ሲባል በመጣፍ አልሰማሽም ሲለኝ አባቶች ሲሉ ሰምቻለሁ። አዎ ሰምቻለሁ አልኩት። ሐሰት የለም ከዚያ። አዎ ሰምቻለሁ አልኩት። ምክንያቱም ስሰማው ኑሬያለሁ። እንግዲያማ ይህች ናት መንገዷ ይቀጥያል። ያን ጊዜ ስገምታት እንኳንስ መሰቀል እንኳንስ መራመድ እንዴት ብዬ በእች እንዴት ብዬ ሄዳለሁ? ቁልቁል ሲወት ባህር ሽቅብ ሲወት ሰማይ እንዴት ብዬ ምኑን ተገድፌ ምኑን ጨብጬ ወይ ለእግሬ አይበቃኝ ብዬ ባለቀስኩ ጊዜ ግድ ነው ሂጂ ግዴታ ነው አለ። ግድ ነው ምን ትሆኛለሽ? ግድ ነው ሂጂ አለ።
ያን ጊዜ ብዙ ሰዎች በመጣንበት ጎዳና መጥተው ስብስብ ብለው ዙሪያውን ሆነው ያያሉ። እንኳን ሰውነቴ ጨርቄ ሁሉ የለበስኩት ልብስ ሁሉ ያለቅሳል። ውሃ ሆንኩኝ፣ ባህር ገብቼ እንደወጣው ውሃ ሆንኩኝ። እንዴት ብዬ በይች እንዴት ብዬ ነው የምሄደው? እንዴት ብዬ ነው የምራመደው? ሂጅ አለ። ሂጅ የለካዋት እንደሆነ ትንቀጠቀጣለች፣ እንዲች ነው የምታረገርጋለች ያቺ ብረት። እኔ በዚህማ እንዴት ብዬ ነው የምሄደው? የነፍስ ምጥዋት የነፍስ ብዬ ለመንኩት፣ ብዙ ለመንኩት፣ ብዙም እምቢ አለኝ፣ ብዙም አለቀስኩ። ብዙውን የእንባዬን ብዛት ካየ በኋላ ማንን ታምኛለሽ አለ። ኢየሱስ ክርስቶስን አምናለሁ። ደግሞ ማንን ታምኛለሽ አለ። ሶስቱ ስላሴዎችን አምናለሁ። ስላሴን የጠራ ይሻገራል አለ። ትንሽ ፊቱ ፈገግ አለ። ስላሴን ስጠራ ፊቱ ፈገግ አለ። ምክንያቱም ነፍሳችን ስትሄድ በምን ጊዜም ቢሆን መጀመሪያ በኃይረ እሳት ላይ የምንጠየቅ በስላሴ ነው የምንጠየቅ። ስላሴን ማክበር ይገባናል። ስላሴን ማጠራሽ ትሻገሪያለሽ ብሎ ከየት እንዳመጣቸው አላውቅም። ሁለት እንጨቶች የተገጣጠሙ በችንካር የተገጣጠሙ የለሰለሱ እንጨቶች አንጥቶ ከአንዲቱ ብረት ጋር አቀጠላቸው። በይበኒ ተሰቃይ አለ። ለእግሬስ ይበቁኛል፣ ግን መተላለፍ አይሆንልኝም። ተራምጄ ለመድ አልችልም። እንዴት ብዬ ወድቃለሁ? ምኑን እገደፈዋለሁ? ምኑን ጨብጠዋለሁ? አልኩት። ይህ ተሰቃይ አለ። በዚያች እየተንቀጠቀጥኩ ልፍ በይ ሲለኝ እኛ ያልተጠየቁ ሰዎች፣ ፍርሃት የሌለባቸው ሰዎች በኋላ አልተጠየቁም፣ ፍርሃትም የለባቸው ይከተሉኛል። ሂጄ ልወድቅ ተገልብጬ ልወድቅ ባልኩ ጊዜ አቃተኝ። መተላለፍ ሲያቅተኝ ወደኩኝ የነፍስ ስለው ስላሴን ጠርተሽ የለ ብሎ እሱ ራሱ ቅዱስ ሚካኤል ከብረቲቱ እንጨት ላይ ተሰቀለ። ዙሮም ክንዱን ቀኝ ክንዱን በኋላችን አዙሮ እንደማገር እንዲህ አድርጎ ለካልን። የእሱን ክንዱ ይዘን ከክንዱ ላይ ያረፍነ ሁላችንም። በቀኝ ክንዱ እንዲቻ አድርጎ ገድፎ ይዞ በዚያ በሁለት እንጨቶች ላይ ያን ሁሉ ባህር አገር ተሻግረን ሄድን። ወደነ መጨረሻው የደረስነ ጊዜና የወርቅ ምሰሶ ወደ ገነት በርዞ የሚሄድ የወርቅ ምሰሶ ከሰማይ አንስቶ እስከ ምድር የተሰራ የወርቅ ምሰሶ ዙሪያውን መንገድ ማያስፈራ መንገድ ያለው ዙሪያውን ይታያል። እና እናት እንዳሉት ነው የባህር እሳት በቃ እንደዚህ ናት ማለት ነው። እንግታ ባህር እሳት ማለት በቃ በጣም ጻድቅም የሚሻገሩበት ማለት ነው። ከዛ ላይ ደግሞ ዘጠነኛው ገሃነመ እሳት ነው። ያያሉ ገሃነመ እሳት ማለት ልክ እንደ መንግስተ ሰማያት ያልተከፈተ ነው። ገሃነመ እሳት ከምድር በታች ያለ ነው። ይሄ አልተከፈተም፣ መንግስተ ሰማያትም አልተከፈተችም ማለት ነው። ኢየሩሳሌም ሰማያዊት የምንላት ማለት ነው። እንግዲህ ሰው አሁን ሲሞት ወደ ገነትና ወደ ሲኦል ይሄዳል። ከሲኦል መጨረሻ ላይ ሰማይና ምድር ሲጠፉ ጭራሽ ለጭንቅላት በጣም ከባድ ሆኖ ገሃነመ እሳት ማለት በጣም በቃ ለሰይጣን ነው የተዘጋጀው፣ ራሱ ለሰው ልጅ አይደለም። እንግዲህ ሰይጣን ተከትሎ መጥፎ ስራ ሲሰራ የነበረ ሰው በሙላ ወደ ገሃነመ እሳት ይገባል ማለት ነው። ከዚህ ይሰውራችሁ እና ከገነት ደግሞ ያሉት ወደ ኢየሩሳሌም ሰማያዊት ይገባል ማለት ነው። እሷም ደግሞ ከገቡ መውጣት ካገኙ ማጣት የሌለባት ማለት ነው። እንደዚህ ያብቃችሁ እና እንደዚህ ነው። ዘጠኙ ዓለማተ እሳት የሚባሉት እነዚህን ይመስላሉ። በሚቀጥለው ደግሞ ዓለማተ መሬት የሚባሉትን እነ ገነትን፣ እነ ብሔረ ሕያዋን፣ እነ ብሔረ ብፁዓን፣ መሬትን፣ ሲኦልን እና ደግሞ ብሄሞትና ሌዋታን የት እንዳሉ እነሱን እናያለን። በሚቀጥለው ቪዲዮ እንገናኛለን።